ሰላም ቅዱሳን እንዴት ከረማችሁ እግዚአብሔር የተባረከ ይሁን የዛሬ 15 ቀን የጀመርነው አንድ ትምህርት ነበረ ስለ ኢየሱስ ክርስቶስ የሊቀ ካህንነት አገልግሎቱ ዕብራውያን ምዕራፍ 8 ላይ ያለ እሱን ነው የምንቀጥለው በጌታ በኢየሱስ ስም አነባዋለሁ ከቁጥር 1 እስከ 6 ያለውን ከተናገርነው ዋና ነገሩ ይህ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ምናተኩረውም ትምህርት እንዴት ያለ የሚለው እንዲህ ያለ ሊቀ ካህናት አለን እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው እርሷም በሰው ሳይሆን በጌታ የተተከለች ናት ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና ስለዚህም ለዚህም ደግሞ ለኢየሱስ ማለት ነው የሚያቀርበው አንዳች ሊኖረው የግድ ነው ይልና እናንተ ሙሉን አንበቡት እንደመነሻ ሐሳቤ ግን እንዲህ ያለ ሊቀ ካህናት አለን ይልና ባለፈው የዛሬ 15 ያየነው ለዕብራውያን ሰዎች የተጻፈላቸው እነዚህ ሰዎች በምን አይነት ሁኔታ ላይ የነበሩ ናቸው የሚለው ትንሽ እንየው አሁንም ማለት ዛሬ ምናልባት ለመጀመሪያ ጊዜ ይሄንን የምታዩ ሐሳቡን እንድታገኙት ማለት ነው የነበሩበት ሁኔታ እንግዲህ እነዚህ የዕብራውያን መልእክት የተጻፈላቸው ሰዎች ከአይሁድ እምነት የመጡ ቅዱሳን ክርስቲያኖች ናቸው ነገር ግን ከሚያልፉበት ፈተናና የተለያየ መከራ የተነሳ ወደ ኋላ ማፈግፈግ እየጀመሩ ያሉ እንዲሁም የመጡበትን ወይንም ይሄ የብሉይ ኪዳኑን አገልግሎት የሙሴን አገልግሎት ከክርስቶስ ጋራ ያነጻጸሩ ወደዛኛው አይነት መፈለግ እያሳዩ ያሉ ነበርና እንግዲህ የዚህ የዕብራውያን ጸሐፊ በጣም በማስጠንቀቂያ ነው ሚነግራቸው እንዴ አሁን እኮ ያላችሁበት ይሄ ኪዳን ራሱ የተለየ ነው ሙሉ ዕብራውያንን እናንተ ብታጠኑት በደንብ ማስጠንቀቂያ ነው እና ደግሞ ይሄ አሁን እንግዲህ እየተከተሉት ያለው የክርስቶስን አገልግሎት በጣም የሚያልቅ ነውና ወደ ኋላ መመለስ እንደሌለባቸው ይሄ ያሉበት የተሻለ እንደሆነ ብዙ ንጽጽሮችን ያደረገ በደንብ እንዲረዱት ያንን የወጡበትን በፍጹም እንዳይፈልጉ የሚያደርግ መጽሐፍ ነው የዕብራውያን መልእክትና ኢየሱስ ክርስቶስን በደንብ የሚያጎላና እግዚአብሔር እኮ ይላቸዋል አሁን ከዚህ በኋላ ሌላ ንግግር የለውም የመጨረሻ በሆነው ንግግሩ በአንድ ልጁ ተናግሮናል ይላል ከዚህ በፊት በመላእክት በነቢያት በአገልጋዮቹ ሲናገረን ነበር በአባቶች ሲናገር ነበር እግዚአብሔር አሁን ግን የመጨረሻውን ንግግር በልጁ ተናግሮናል ከዚህ በኋላ ሌላ መናገሪያ የለውም ይሄንን ችላት በሉ እያለ ከዛ ልጁ እኮ ማለት ብሎ ነው ወደ ማብራሪያ ውስጥ ይገባል ማለት ነው የኢየሱስን የተሻለ መሆን ከሙሴ ጋራ ያነጻጽራል ከመላእክት ጋራ ያነጻጽራል እንደዚህ ያለ ከኪዳኑ ጋራ ራሱ የብሉይ ኪዳንን የአሮጌውን ኪዳንና የአዲሱን ኪዳን እንዴት የክርስቶስን ስራ እንዴት ነገሮችን ኪዳኑን ራሱ እንዴት እንደለወጠልን እያሳየ ከዛ ደግሞ ሊቀ ክህነቱ ጋር ነው አሁን ዛሬ የምናየው ሊቀ ክህነቱንና ሊቀ ካህን እንግዲህ ሊቀ ካህን ለመሆን ዋና የሚጠበቁበት ሁለት ማሟያዎች አሉ ማለት አንድ ሊቀ ካህን ለመሆን ሰው መሆን ይጠበቅበታል ከሰዎች መካከል የሚመረጠው ምን ጊዜም ሊቀ ካህን ሰው መሆን አለበት ምክንያቱም ሰዎችን ወክሎ በእግዚአብሔር ፊት ነው የሚቆመው ስለዚህ መላእክት ሊቀ ካህን ሊሆን አይችልም እንደዚሁም ማንኛውም ሰው ሊቀ ካህን ሊሆን አይችልም እግዚአብሔር የመረጠው የሾመው ነው ሊቀ ካህን መሆን የሚችለው እሱም ከአሮንና የአሮን ዘር ብቻ ነው ሊቀ ካህን መሆን የሚችለው እንደዚሁም ደግሞ አሁን ኢየሱስን ደግሞ እግዚአብሔር ዘላለማዊ ሊቀ ካህን አድርጎ ሰጥቶናልና ይሄንን ያነጻጸረ ከአሮን እንግዲህ እነዚህ ሰዎች ልባቸው እየሸፈተ ነው ብለናልና የአሮንን የሊቀ ካህንነትንና የክርስቶስን ያነጻጸረ ይሄኛው እንዴት የተሻለ እንደሆነ ነው የሚያሳያቸውና ዛሬ እንግዲህ እሱ ላይ ነው የምናተኩረው
አማይ ለምን ሊቀ ካህን ያስፈልገዋል? ለምን ሊቀ ካህን ያስፈልገናል? ምክንያቱም ስለምንደክም ልንስት ስለምንችል ስለምንወድቅ ኃጢአት ልናደርግ ስለምንችል ሊቀ ካህን ያስፈልገን ለዚህ ነው። ድነናል ደግሞ እየዳንን ነው ማለት ድነታችን የሚፈጸመው ክርስቶስ ሲመጣ ነው እንጂ እስከዛ ድረስ በሂደት ላይ ነን። ድነናል አዎ ደግሞ እንድናለን። ይሄ ማለት ምንድነው? ይሄ ስጋችን በክርስቶስ ይሄ በትምህርቱ በመንፈሱ በቃሉ እየተቀደሰ እየተሰራ ያለ ነው። ገና ፍጹማን አልሆንም። አማኝ ገና ፍጹም አልሆነም። ስለዚህ ልንወድቅ ልንስት እንችላለን። ለዚህ ነው ለሚስቱትና ለሚደክሙት እንዲራራ ነው ሰው መሆን ያስፈልገው። የክርስቶስ ሰውነት ራሱ እንደኛ አይነት ስጋ መልበሱ የኛን ድካም ያውቃል። የኛን ይሄ ድካማችንን የስጋን ድካም ያውቀዋል፣ ይራራልናል። ሊቀ ካህን አንዱ መስፈርቱ ሚራራ መሆን አለበት። ሊቀ ካህን ፈራጅ አይደለም ወገኖቼ። ሊቀ ካህን መሐከል ላይ ቆሞ በህዝቡና በእግዚአብሔር መሐከል የሚቆም ነው፣ አስታራቂ ነው። ስለዚህ ለዚህ ነው ሰው መሆን ያስፈልገው እና ልንወድቅ ስለምንችል ዕብራውያን 4:15 ላይ እንደዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንምና ድካም አለብን ማለት ነው። እንደዚሁም ዕብራውያን 5:2 ላይ እርሱም ራሱም ድካምን ስለሚለብስ ላልተማሩትና ለሚስቱት አያችሁ ልንስት እንችላለን። እንደገና ዕውቀታችን ፍጹም አይደለም፣ ገና እየተማርን ነው። ያለ ማወቅ ነገሮች በእኛ ህይወት ሊገለጡና ልንወድቅ እንችላለን። ስለዚህ ሁሉ የሚራራልን እንደኛ አይነት ስጋን የለበሰ ሰው ያስፈልገናል ማለት ነው። ለዚህ ነው ክርስቶስ ሰው ይሆነልን። እሺ ወደ ንጽጽሮቹ እንግባ። የኢየሱስ የክህነቱን አይነት ምን አይነት እንደሆነና ከአሮን እንዴት የተሻለ እንደሆነ በደንብ ይሄ የዕብራውያን መልእክት በደንብ ይገልጽልናል እና የተወሰኑትን እናያለን። እናንተ ሙሉን ዕብራውያንን አጥኑት ወገኖቼ። በእውነት አማኝ በጣም ሊያውቀው ከሚገባው ያው ሁሉም የእግዚአብሔር ቃል ልናውቀው ልንማረው ይገባናል። ግን በጣም መሰረታዊ ነገሮች ዕብራውያን ላይ አሉ፣ የእምነታችን መሰረታዊ ነገሮች። ዕብራውያን 8:1 ላይ ምን ይላል? በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ቁጭ ያለ ሊቀ ካህን ነው ኢየሱስ፣ የተቀመጠ ነው። አሮንስ እንደው በብሉይ ኪዳን በቤተ መቅደስ ውስጥ በቅድስተ ቅዱሳን ውስጥ ካሉ ዕቃዎች ውስጥ ወንበር የለም፣ መቀመጫ የለም። ሊቀ ካህኑ ህዝቡን ወክሎ በእግዚአብሔር ፊት ይቆማል እንጂ እንደሚቀመጥ አይነግረንም የእግዚአብሔር ቃል። በእግዚአብሔር ፊት ለህዝቡ ኃጢአት የሚያስፈልገውን ያንን ደም ይዞ መስዋዕት ይዞ በእግዚአብሔር ፊት ህዝቡን ወክሎ ስድስቱን የእስራኤላውያን ወገን በዚህ በግራ ትከሻው እንዲሁም ስድስቱን በቀኝ ትከሻው በልቡ ላይ 12ቱንም እንግዲህ የእስራኤል ወገን 12 አይደሉ በግንባሩ ላይ እንዳለ ህዝቡን ወክሎ በእግዚአብሔር ፊት ስለ ህዝቡ የሚያቀርበውን መስዋዕት ይዞ በእግዚአብሔር ፊት ይቆማል። በቅድስተ ቅዱሳን ውስጥ ገብቶ ይቆማል እንጂ እንደሚቀመጥ አልነገረንም። ይሄ እንግዲህ የኢየሱስን መቀመጥ የሚነግረን ለምንድነው? አንድ ጊዜ አቀርቧል፣ ተቀባይነትን አግኝቷል። ክርስቶስ የገዛ ደሙን ይዞ ነው በላይ ወዳለችው ቅድስተ ቅዱሳን የገባው። ስለዚህ ተቀባይነትን አግኝቷል፣ ጨርሷል። ልክ እንደነዛ በየአመቱ እንደገና መስዋዕት ማቅረብ አይጠበቅበትም። ስራው ተቀባይነትን አግኝቶ ቁጭ ያለ ነው፣ የተቀመጠ ነው። ኢየሱስ ጌታ ነው። ንጽጽር 2 በሰው ሳይሆን በራሱ በጌታ የተተከለች መቅደስ አገልጋይ ነው ይላል።
በሰው ሳይሆን ዕብራውያን 8:2 ላይ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው እርሷም በሰው ሳይሆን በጌታ የተተከለች ናት እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊው ነገር ምሳሌና ጥላ የሚሆነውን ያገለግላሉ በተራራው እንደተገለጠለ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ተብሎ ነበርና ይውላችሁ የምድራዊው እንኳን ሲተከል በጣም በጥንቃቄ ነው እግዚአብሔር ለሙሴ አሳየው ምን አይነት ቤተ መቅደስ መትከል እንዳለበት ሙሴ እንግዲህ ሰው ነው እና በሰው የተተከለች ይላል እና ያንን እንኳን በጣም በከፍተኛ ጥንቃቄ ነው ባየው ነገር ምሳሌ አድርጎ እንዲሰራ በከፍተኛ ጥንቃቄ የክርስቶስስ ይህችኛዋ የእውነተኛይቱ ድንኳን ይላል በላይ ያለችው በራሱ በክርስቶስ የተተከለች ናት በሰው ሳይሆን ይላል ንጽጽሩን ይሄኛው ጥላ ነው ጊዜያዊ ነው የዛኛው ምሳሌ ነው የእውነተኛይቱ ምሳሌ ነው እንጂ ዋናው ይሄ አይደለም ዋናው በክርስቶስ የተተከለው በላይኛይቱ ቤተ መቅደስ ያለው ነው ይላችኋል አያችሁ ንጽጽሩን ስለዚህ ይሄኛው የተሻለ ነው ትኩረታቸውን እንግዲህ እነዚህኛዎቹ ወደ ኋላ ያደረጉ ስላሉ ወደ ብሉይ ኪዳኑ አገልግሎት እየተሳቡ ስላሉ እንደ የተሻለ ኪዳን ውስጥ ነው ያላችሁት ይሄ በክርስቶስ የሆነውን አገልግሎት እኮ ነው ያገኛችሁ ያላችሁት ነው ይሄኛውም ደግሞ በላይኛይቱ ቤተ መቅደስ የተተከለ በራሱ በክርስቶስ ይሄ የምድሩ እንኳን የሚጠፋው እንኳን በከፍተኛ ጥንቃቄ ነው የተተከለው ከዛ በኋላ ክርስቶስ ከአረገ በኋላ በ70 ዓመተ ምህረት ያፈርሷል ሁሉ ጠፍቷል ይሄኛው ግን ዘላለማዊ ነው የጸና ነው ይላቸዋል ይሄ በምንም አይነት ይሄ የምድራዊ መጥፋት የምድር መፍረስ የማያገኘው የጸና በራሱ በክርስቶስ የተተከለ ነው ኢየሱስ ጌታ ነው በእውነት እንዲህ አይነት ሊቀ ካህናት አለን ለኛ ሌላ ሶስተኛው እናንተ አጥኑት እኔ ጀስት ሃይላይት ነው ምነግራችሁ ዘላለማዊ ነው የክርስቶስ አገልግሎት ልክ እንደ መልከ ጸዴቅ ይላል ዕብራውያን 5 ከቁጥር 6 እንደዚሁም ከቁጥር 9 እስከ 10 ድረስ እንደዚህም በሌላ ስፍራ ደግሞ እንዲህ ይላል አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ እንዲሁም ዝቅ ብሎ ቁጥር 9 ላይ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጸዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ኢየሱስ ጌታ ነው ለዘላለም የመዳን ምክንያት ሆነልን መልከ ጸዴቅ እንግዲህ ይሄኛው የነ አሮን ስርዓት ወይንም የቤተ መቅደሱ ስርዓት ከመታወቁ በፊት የነበረ ካህን ነው እዚህ ጋር አንድ ስፍራ ላይ ነው የሚነግረን ዘፍጥረት ምዕራፍ 14 ቁጥር 18 ላይ አብርሃም ለሳሌም ንጉስ ለመልከ ጸዴቅ እዛ ጋር መስዋዕትን እንዳቀረበ ይነግረናል እና ይሄ መልከ ጸዴቅ ዘሩ አይታወቅም የነ አሮን የታወቀ ነው በቃ በአሮን ብቻ ነው ዘር ይሄኛው ግን ዘሩም አይታወቅም እንደገና ደግሞ ንጉስ ነው የሳሌም ንጉስ ይላል ሊቀ ካህን ብቻ ነው የሚሆነው እንጂ በአንድ ጊዜ ንጉስም ሊቀ ካህንም መሆን አይቻልም የሊቀ ካህን አገልጋዮችን ብታዩ ሊቀ ካህን ብቻ ናቸውና ይሄኛው ግን ዘሩ አይታወቅም እንደገና ንጉስም ነው ሊቀ ካህንም ነው እና የክርስቶስን ሊቀ ካህንነት ከዚህ ጋር ያመሳስለዋል ምክንያቱም ክርስቶስም ከአሮን ዘር አይደለም ከይሁዳ ዘር ነው እንደገና ደግሞ ንጉስም ነው ክርስቶስ አያችሁ ንጉስም ነው እንደገና ደግሞ ዘሩ ደግሞ ከአሮን መስመር አይደለም እንደገና ደግሞ ልክ እንደነዚህኛዎቹ የሚሞት አይደለም ማለት እነዚህኛዎቹ በሞት ይተካካል በአጠቃላይ እስከ 70 ዓመተ ምህረት መፍረስ ድረስ 83 አካባቢ የሚሆኑ ናቸው ሊቀ ካህን ሲተካኩ የነበሩት ምክንያቱም ሁሌ
ልክ አንዱ ሲሞት እንደገና ሌላው በህይወት ያለ ብቻ ነው ሊቀ ካህን መሆን የሚችለው ወገኖቼ ለዚህ ነው ቅዱሳን በህይወት እያለን አንዱ ለአንዱ ማለድ እንችላለን ግን ከሞትን በኋላ ይሄንንም ስራ መስራት አይቻልም እንደገና እግዚአብሔር የመረጠው ሊቀ ካህን እንኳን ህዝቡን ወክሎ በህዝቡ ፊት የሚቆመው ሊቀ ካህን ከሞተ በኋላ በቃ አገልግሎቱ ያበቃል አያችሁ ክርስቶስ ግን ሞትን አሸንፎ የተነሳ ሊቀ ካህናችን ነው ሰው ነው ሞትን አሸንፎ የተነሳ ነው እንዲህ አይነት ሊቀ ካህን ነው ያለን ሞት ያልያዘው ሌሎቹ በሙሉ በሞት ይቋረጥ ነበር አገልግሎታቸው እሱ ግን ዘላለማዊ ነው ኢየሱስ ጌታ ነው ለዚህ ነው ይውላችሁ ቅዱሳንን አማላጅ ማድረግ ማንችለው የሞቱትን አማላጅ ልናደርጋቸው አንችልም በቃ እንደዛ ቢሆን ኖሮማ አሮን በቃ ለዘላለም እኮ ሊቀ ካህን ሆኖ ይቀጥል ነበር ነገር ግን ልክ ሲሞት አገልግሎቱ አበቃ ሌላ ሊቀ ካህን አስፈለገ እንደገና ደግሞ መላእክትም እኛን መወከል አይችሉም ለዚህ ነው ማከለኛ መሆን የሚችለው ክርስቶስ ብቻ እግዚአብሔር የሰጠን ዘላለም ሕያው ሆኖ የሚኖረው ክርስቶስ ብቻ ነው እና እንደ መልከ ጸዴቅ አገልግሎት ይለዋል ሞት የማያስቋርጠው አገልግሎቱ በሞት የማይቋረጥ ነው የክርስቶስ አገልግሎት እንዲህ አይነት ሊቀ ካህን አለን ኢየሱስ ጌታ ነው ሌላ የተሻለ የሚያደርገው ዕብራውያን ምዕራፍ 8 ቁጥር 6 ላይ አሁን ግን በሚሻል ተስፋ ቃል በተመሰረተ ይላል የተስፋ ቃሉ የተሻለ ነው ምን አይነት የተስፋ ቃል ነው በዚህ በክርስቶስ የሆነው አገልግሎት ሰዎች ሲያገኙ ለዘላለም ነው ድነታቸው የዘላለም ሕይወት ነው የሚገኝበት እግዚአብሔር ራሱ የሰጠው የተስፋ ቃል ነው ያመኑት በዚህ በእርሱ ስራ ያመኑት ሁሉ ዘላለማዊ ድህነትን ነው የሚያገኙት አያችሁ የተስፋ ቃሉ የተሻለ ነው እንደገናስ በሚሻል ኪዳን ይለዋል ኪዳኑ ራሱ የተሻለ ነው እግዚአብሔር ያኛውን የብሉይ ኪዳን ማድረግ ሲያቀታቸው ተስፋ ሁሉ ገብቶላቸው ነበር ይሄንን ዘመን እኛ ያለንበትን ዘመን በቃ አዲስ ኪዳንን እንደሚሰጣቸው ያም በልባቸው ላይ ህጉን እንደሚጽፍ እና አሁን እሱ ዘመን ላይ ነው ያላችሁት ነው የሚላቸው ወደ አሮጌው አትመለሱ አትመልከቱ ያንን አትፈልጉ ይሄኛው የተሻለ የተስፋ ቃል አለው የተሻለ ኪዳን አለው እንደገና አገልግሎቱ ራሱ የሚሻል ነው ይውላችሁ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንዲሆን ኢየሱስ ጌታ አያችሁ መካከለኛ እንዲሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ኢየሱስ ጌታ እንዲህ አይነት አገልጋይ ነው ያለን የመጨረሻ አንድ ልጨምርላችሁና እንጨርሳለን ለዛሬው ያቀረበው መስዋዕት ለዘላለም ተቀባይነት ያገኝ ቅድም ከመቀመጡ ጋራ ስናይ በቃ መስዋዕቱ ተቀባይነት ከማግኘቱ የተነሳ በየአመቱ እንደነ አሮን አገልግሎት እነሱ ሁሉ ጊዜ ሰውን ፍጹም ሊያደርጋቸው ስለማይችል ያ የእንሰሶቹና የኮርማዎቹ ደም ሰዎችን ፍጹም ሊያደርጋቸው አልቻለም ሁሉ ጊዜ በአይምሮአቸው ኩነኔ አለ የኃጢአተኛነት መንፈስ አለባቸው በእግዚአብሔር ፊት ለመቅረብ ያ ኩነኔ ካልተነሳ ወገኖቼ በጣም ከባድ ነው በእግዚአብሔር ፊት ለመቅረብ ያ ኩነኔ መጥፋት አለበትና ኃጢአተኛን እንደዚህ ያድርጋል እንደዚህ ይያለ የሚኮንናል ያ ደም ቀርቦላቸው ተረጭተው በዛ ደም ግን አይምሮአቸውን ሊቀድሰው አልቻለም እነሱን ሊቀድስ አልቻለም የክርስቶስ ደም ግን ፍጹም አድርጎ ይቀድሳል ማለት ነው ስለዚህ ያቀረበው መስዋዕት ለዘላለም ተቀባይነት አግኝቶላታል ያ መስዋዕት የገዛ ደም የገዛ ስጋው ኢየሱስ ጌታ ነው እና እንዲህ አይነት ሊቀ ካህናት አለን ኢየሱስ ጌታ ነው እግዚአብሔር የተባረከ ይሁን ወገኖቼ በእውነት ምንም ከዚህ የሚሻል ሌላ ነገር መፈለግ የለብንም እንዲህ አይነት መካከለኛ በመሐከል አለ ዛሬ ይሄንን ጌታ
የማታውቁ በዚህ እየተመለከታችሁ ላላችሁ በእውነት እንዲህ አይነቱን አስታራቂ ተቀበሉ። እግዚአብሔር የሾመልን ብቸኛ ሰውንም የሚወክል እግዚአብሔርም የሆነ አምላክም የሆነ ምክንያቱም የሰዎችን ድካም ያውቃል ደግሞ እንደዛው የእግዚአብሔርንም ጽድቅ ያውቃል የእግዚአብሔርንም ንጽህና ያውቃል ምክንያቱም አምላክ ነው። እንደሱ አይነት መካከለኛ በፍጹም የለም። ወይ ሰው ብቻ ናቸው ወይ መላእክት ናቸው በቃ የሆነ አንድ ነገር ብቻ ናቸው። ክርስቶስ ግን ፍጹም አምላክ ፍጹም ሰው የሆነ ነው። የአምላክን ንጽህና ያውቃል የአምላክን ቅድስና ያውቃል ደግሞ የሰው ልጆችን ድካም ያውቃል። ስለዚህ ይራራልናል እና ይታይልናል። ስለኛ በእግዚአብሔር ፊት የገባ ያመኑትን ሁሉ ይዞ የገባ እርሱ ነው መሐከል ላይ ያለው ወገኖቼ። ስለኛ ይታይልናል። ኢየሱስ ጌታ ነው ስሙ የተባረከ ይሁን። እስኪ እንጸልይ። አባት ሆይ እናመሰግንሃለን። እግዚአብሔር አባት ሆይ በእውነት እናከብርሃለን እንዲህ አይነት አስታራቂ በመሐከል ላይ ስለሰጠ ክርስቶስ ኢየሱስን ስላስቀመጥክልን በመሃል እግዚአብሔር ሆይ ሁላችንን በእርሱ ውስጥ ስለምታየን ስለተቀበልከን በእርሱ እሱ ይዞን ወደፊት ስለገባ በቀኝ ከርሱ ጋር ስለተቀመጠን እግዚአብሔር ሆይ አባ የምንልበትን መንፈስ ስለሰጠን አሁን በክርስቶስ ደም ቀድሰህ ንጹህ አድርገህ ልጆች ስላደረከን እግዚአብሔር አባት ሆይ እናመሰግንሃለን። በእውነት ስለሰጠህን ስለዚህ የከበረው ልጅ እናከብርሃለን። አስታራቂያችን መሐከል ላይ ስላስቀመጥከው ስለ ልጅ በኢየሱስ ክርስቶስ ስም እናከብርሃለን። ጌታው ይሄ ይገለጥልን ዘንድ እኔ ጸልያለሁ። በእውነት በዚህ እያዩ ላሉ ሁሉ ጌታ ሆይ በእውነት የክርስቶስ ሥራ እንዲበራላቸው እግዚአብሔር ሆይ ሰይጣን በልዩ ልዩ ነገር እየከሰሰ ጌታው ከቤትህ ያራቃቸው ያሉ ሁሉ እንዲህ አይነት አስታራቂ በመሐከል ላይ እንዳለ እንዲያውቁ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬ ይሄንን ብርሃን እንድታበራላቸው በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት ውሸት ሁሉ ከሕዝብ ላይ የተጠረገ ይሁን። ከሳሽ መንፈስ በኢየሱስ ስም ይጠረግ። አይምሮን የሚከስ ልብን የሚከስ እግዚአብሔር ሕዝብን ካንተ የሚያርቅ በጌታ በኢየሱስ ስም ተቃወምኩት። እግዚአብሔር የከበረ አገልግሎት ለልጅህ ስለሰጠኸው እግዚአብሔር ሆይ በእውነት በዚህ ኪዳን ውስጥ እኛንም ስላስገባህን እግዚአብሔር ሆይ እናመሰግንሃለን። በእውነት መሐከል ላይ ስላስቀመጥክልን እግዚአብሔር ሆይ ሞት ስለማይችለው ጌታ ሆይ ኃጢአት ስለሌለበት ፍጹም ስለሆነው ልጅ ስለ ኢየሱስ ክርስቶስ እናከብርሃለን። እግዚአብሔር ሆይ እናመሰግንሃለን። በእውነት እናከብርሃለን። ክብር ላንተ እንሰጣለን እግዚአብሔር ሆይ ይህንን ደግሞ ጌታ ሆይ በእውነት በመድራችን ላይ ብዙ አማልክቶችን ያመጣ ጠላት ጌታ ሆይ ሰዎች ወደ አንተ እንዲገቡበት ያስቀመጥከው ይሄንን እየሸፈነ ያለ ክፉ መንፈስ በኢየሱስ ስም ከምድሪቱ ላይ ተጠረገ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ብዙ ሌላ መንገዶችን የሚያሳይ እግዚአብሔር አንተ ያስቀመጥክልን አንድና ብቸኛ መንገድ ነው። ግን ሰዎችን ወደ አንተ እንዲመጡ የተለያየ መንገዶችን የሚያሳይ የስህተት ትምህርቶች ሕዝብን ያሳተ የትኛውም ክፉ ትምህርት ሁሉ ከምድራችን ላይ ተጠረገ ይሁን በኢየሱስ ስም የተጠረገ ይሁን በጌታ በኢየሱስ ስም። ክርስቶስን የሚሸፍን ነገር ሁሉ በኢየሱስ ስም ይጠረግ ከሕዝብ ላይ ይጠረግ ከምድሪቱ ላይ ይጠረግ እግዚአብሔር ሆይ በእውነት ላልዳነው ሕዝባችን ሁሉ እኔ ጸልያለሁ ጌታ ሆይ ይህ ብርሃን እንዲበራ እግዚአብሔር ሆይ ኑ ታረቁ ብለህ እግዚአብሔር ሆይ እጅህን ዘርግተህ በልጅህ በኢየሱስ በር ከፍተህ እየጠበቀ ነው። የምህረት እጅህን ዘርግተሃል እግዚአብሔር ሆይ ሕዝቡ በእውነት ፊቱን ወደ አንተ ማዞር እንዲችል በዚህ በከፈትክለት በልጅህ ሥጋ በኩል ገብቶ መታረቅ እንዲሆንለት እግዚአብሔር ሆይ እኔ ጸልያለሁ። አይን እንዲከፈት ለሕዝባችን በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ እንድትራራላቸው እንለምንሃለን። በብዙ መንከራተትና መጠውለግ ውስጥ ላሉ ጌታ ሆይ
መንገድ ለጠፋባቸው እግዚአብሔር ሆይ አንተን ይፈልጋሉ ግን መንገዱ ለተሰወረባቸው በኢየሱስ ስም ብርሃንህን እንድታበራላቸው ነው ጸልያለሁ እግዚአብሔር ሆይ መንገዱን እንድታሳያቸው እንድትጠቁማቸው ጸልያለሁ በኢየሱስ ክርስቶስ ስም የትኛውም የጠላት ሰንሰለት አሁን የተሰበረ ይሁን ይሄንን እውነት እንዳያውቁ የያዘ አይምሮን ያጨለመ ክፉ በኢየሱስ ስም የተጠረገ ይሁን ጨለማ ከህዝባችን ላይ ይገፈፍ በኢየሱስ ስም ይገፈፍ እውነትን እንዳይሰሙ ለእውነት እንዳይታዘዙ ጆሮአቸውን ያደነቆረ መንፈስ በጌታ በኢየሱስ ስም የተጠረገ ይሁን እግዚአብሔር ወይ ልብን መከፈት ምታደርግ አንተ ነህ የልብ መከፈትን ታደርጋለህ በኢየሱስ ስም ለህዝባችን የልብ መከፈት እንዲሆን ላላመነ ሁሉ የልብ መከፈት እንዲሆን በጌታ በኢየሱስ ስም ለመን እግዚአብሔር ወይ እናመሰግናለን በእውነት ስለሰጠን ስለዚህ የከበረ እድል እግዚአብሔር ስለሰጠን ስለዚህ ታላቅ ስጦታ እግዚአብሔር ወይ ክብሩን ላንተ ጠቅልለን ሰጠን እናመሰግናለን በልጅ በኢየሱስ ስም ጸለይን አሜን